ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን ሂውማኒራ አላደረግሽላትም። እናት ምን ጊዜም ቆንጆ ናት፣ ምን ጊዜም ውብ ናት። እናት ናት፣ ምንም ትምሳል ምንም ትሁን። ምን አገባችሁ? ሶስታችሁ ሶስት ትልልቅ አሮጊቶች ናችሁ። ደግሞ ስትነካ ግን ዝም የሚል የለም። ስራ ሰርቼ ልጅ ትምህርት ቤት አድርሼ እስከመጣ ፔጆቹ በሙሉ ጃኒ ናቸው። ሰዎች አሁንም ከጃኒ ጋር በተያዘ በርካታ ሰዎች ቁጣቸውን እየገለጹ ይገኛሉ። ቪዲዮ ሰብሰብ አድርጌ ይላችሁ መጥቻለሁኝ። እንግዲህ ላልሰማችሁ ማለት ነው የተወሰኑ 1 2 3 እናቶች ናቸው፣ ያውም ትልቅ ሰዎች ናቸው ማለት ትችላላችሁ። ከአዶናይ ቤተሰብ የአዶናይ ቤተሰብና የጃኒ ቤተሰብ ከትላንት ወዳ ቶቶት የራት ፕሮግራም ላይ አንድ ላይ ተገኝተው ነበርና ካለባበሳቸው ጋር በተያያዘ የሚያስጠላና ጸያፍ ነገር እናት ከሆነ ግለሰብ የማይጠበቅ ነገር ተናግረው ነበርና ከዚህ ጋር በተያያዘ አሁን በርካታ ሰዎች ቁጣቸውን እየገለጹ ይገኛሉ። እጅግ በጣም የሚያስቆጣ ነገር ነው። ሁላችንም እናት አባቶቻችን አሉ። እኛን ፐርሰናሊ ሰው መውቀስ ይቻላል። እናት አባት እንዴት ይወቀሳል? እኔ በጣም የገረመኝ ነገር ማለት ነው። ማለት አንድ ሂውማኒቲ ለሚሰማው ሰው ቆም ብሎ ለሚያስብ ሰው ያንን አንድን ሰው ወይም ጃኒን ራሷን ልትወቅሷት ትችላላችሁ። ግን ከዛ አልፋችሁ ተርፋችሁ ቤተሰቡን እናት አባቱን ምን ይመለከታችኋል ወይ ነው? ይሄን ስናገር ምናልባት ምን አገባሽ አንቺስ እንደዛ ብለሽ የለ ወይ ምናምን ልትሉ ትችላላችሁ። ሁልጊዜም እንደምላችሁ እኔ ለተናገርኩት ነገር አስተዋሽ አያስፈልገኝም። ያልኩትንም አልክድም። ካልኩኝ አልኩኝ፣ ካላልኩም አላልኩም ምል ሴት ነኝ። በደንብ ታውቃላችሁ። አሁን እዚህ ሚዲያ ላይ ይሄን 2 ቀን ትናንትና ነው እንደውም የምን 2 ቀን ነው ትናንትና የታዘብኩትን ነገር ልንገራችሁ። ያ ስለ ጃኒ ጉዳይ ነው ነግሬያችኋለሁ። እኔ ጃኒ የተናገርኳትን ነገር ተናግሬያታለሁ። which is it's not good I know ጥሩ ነገር አይደለም። ከኔ የሚጠበቅም ነገር አልነበረም። ኤኒዌይስ በቃ አልተመቸኝም ብያለሁ። አለቀ። እዛ ጋር ኬዙ ይዘጋል ማለት ነው። ግን በዚህ ያህል ደረጃ ቤተሰቦቿን መንካት ግን ይደብራል። እኔ አሁን እሷን ነው አትመቸኝም ያልኩት ራሷን እንጂ ዘልዬ እናቷ ጋር ዘልዬ አባቷ ጋር ዘልዬ ቤተሰቦቿ ጋር ግን በዚህ ያህል ደረጃ ቤተሰቦቿን ማሳቀቅ በጣም ነው የሚደብረው። ለዛውም እናት ለምን ጎብጣ አትሄድም? ለምን እግር የሌላት እጅ የሌላት አይን የሌላት አትሆንም? እናት ናት። 9 ሆድ ላይ የተሸከመቻት እናቷ ናት። በእናቷ ልታሸማቅቋትማ አትሄዱ። ይደብራል። ማርያምን ይደብራል። ከጣላችኋት እሷን ብቻ ለየታችሁ ምቱ። ፋሚሊ ምን አደረገ? እናቷ ምን አደረገች? አባቷ ምን አደረገ? ቆንጅዬ አባት ነው ያለዋት። ምን አገባችሁ? ሶስታችሁም 3 ትልልቅ አሮጊቶች ናችሁ። ደግሞ እናንተም እናት አይደላችሁ? እናንተም ወልዳችኋል። ሶስታችሁም ደግሞ የሚገርመው ወልዳችኋል። እናት ናችሁ። እናቱ ናችሁ። እናትን ስታሳቅቁ አይደብራችሁ? እናቷ ምን ትመስላለች? ምን አባቷ አንድ ሱፍ ነው ያለው። እንኳን እሰይ ለምን አባቷ ጆንያ ለብሶ አይመጣም? ምን አገባችሁ? እሷ ከኮራችበት እሱ ከፈለገ ጆንያም ለብሶ ይመጣ። ምን አስጨነቃችሁ? እናትየው ሽሩባ ብትሰራ እንደዚህ ብታረግ እንደዛ በዚህ ገብቶ ለነገርኳችሁ። እናት ለምን አይኗ የጠፋ እጇ የተቆረጠ ዊልቸር ላይ ቁጭ ያለች እናት አትኖራትም? እናት ናት። በቃ ምን አገባችሁ? እሷን ከፈለጋችሁ እሷን እንደፈለጋችሁ ተናገሯት። ስለሷ እኔ ምንም ጠበቃም አልቆምላትም። ስለ ቤተሰቦቿ ግን እንደዚህ አይባልም። የፈለገ ነገር ቢመጣ እናት በዚህ ያህል ደረጃ በእናትና በአባቷ ልታሸማቅቋት አትሞክሩ። ማርያምን ጃኒ I promise you 100% እዚህ ጋር ሆኜ ልንገርሽ፣ እንደው ደሞ ማደርገዋለሁ። የኔ ልብስ ሰፊው የኔን አበሻ ቀሚሶች ልብስ የሚሰራልኝ ሰው ጋር እንደው እባክሽ እናትሽን ውሰጅልኝና አስለክተሽ በኔ ወጪ የምትፈልገውን 2 ያበሻ ልብስ አሰሪላት እባክሽ። ወጪው በኔ ሆኖ ማለት ነው። በምትፈልገው ዲዛይን የምትፈልገው ልብስ አሰሪልኝ እባክሽ። እንደው ለአባትሽም ጨምሪለት ከላይ የሚለበስ አንድ አይነት ሁለቱም የሚያረጉትን አንድ አይነት ልብስ። አድራሻ ሰጥሻለሁ። ሂደሽ እናትሽ የምትፈልገውን አበሻ ቀሚስ ታሰራ፣ አባትሽም ከላይ የሚለበስ ወጪው በኔ ነው። እግዚአብሔርና በዚህ አልማ ቤተሰቦቿ ጋር አትሄዱ። እሷን እንደፈለጋችሁ በሏት፣ አያገባኝም። ግን እናትና አባት ሲነካ ግን በተለይ አባት ሲነካ ይደብራል። እውነት ይደብራል። በጣም ነው የሚደብረው። በጣም ነው የምታሳፍሩት።
ሼሞኒው ማርያምን ሼሞኒው እዚህ ጋር እኔ አንድ ሰው ሳይድ ወይም ለአንድ ሰው ለማገዝ አይደለም እየተናገርኩኝ ያለሁት። ሲጀመር ማለት ነው። ለምሳሌ እናትየዋ የጃኒ እናት ጸጉሯን ጠምጥማለች። እንግዲህ የእናንተ የውበት መለኪያ ይሄን አርቲፊሻል ሁማን ዊግ ማድረግ ነው። ሁማን ሄር ማድረግ ነው የእናንተ የውበት መለኪያ። አትፈልግ እንደው እናንተ የታቃላችሁ ሁማን ሄር እናንተ አላደረገችላትም። እናንተ በምታውቁት ልክ ማለት ጋይሶች በጣም እኮ ነው የሚያበሳጨው። አሁን ለጃኒ እያገዝካት ነው ምናምን የሆነ ነገር ልትሉ ትችላላችሁ ኮሜንት። እኔ እውነቱን ነው የምነግራችሁ። ሁላችንም እናት አባቶች እኮ አሉን። ለምንድን ነው እናትየዋ ካልፈለገችስ? እንደ ባህላችን እንደ አካባቢያችን መዘነጫችን ይለያያል። ስለዚህ እናትየዋ ካልፈለገች ለሷ ነፃነት የሚሰማት ወይም የሚመቻት ሻሽ መጠምጠም ከሆነ ዋይ ኖት ምን አገባች ሲጀመር። ይሄ ከግል ጥላቻ የተነሳ ውስጣቸው በጥላቻና በክፉ ነገር ከመሞላቱ የተነሳ ነው እኔ እስከምረዳው ድረስና ኢማጂን በጣም በወጣትነቷ ለእናቷ ቤትን ያህል የሰራችን ልጅ እናትሽን ሂውማን ሄር አላደረግሽላትም ኦር እኛ በእኛ ቢዩቲ ስታንዳርድ እኛ ይሄ ነው ቢዩቲ ስታንዳርድ ብለን ባስቀመጥ ነው አበሻ ልብስ ወይ ምናምን በቃ በፈለገችው አላለበሻትም ተብላችሁ ስትብጠለጠሉ ላይክ ዝንጀሮ ምናለች ዋና መቀመጫዬን ለእናቷ ቤት ከሰራች ልጅ ጋር ስለ ሽፎን እና ስለ አበሻ ልብስ ባይዜ አናወራ። እስቲ ልጄ ለወደፊት ቤት ትፍራልኝና ይቅር ችግር የለውም ምን ያለኝን ለብሼ እወጣለሁ። እናት ምን ጊዜም ቆንጆ ናት፣ ምን ጊዜም ውብ ናት። እናት ናት። ምንም ትምሳል ምንም ትሁን ምንም አይነት አለባበስ ብትለብስ ለምን የዓለም ላይ ያለ የተባለውን እንቁ ብታለብሳትም እናት ናት። የመጨረሻውን ደግሞ የሞተውን ልብስ በቃ በጣም የደሃ ነው ብለህ ብታለብሳትም እናት ናት። አይቀይራትም ልብሷ ወይ የጸጉር ስታይሏ ምናምን አይደለም እናትነትን የሚቀይረውና እዛ የጃኒ ቤተሰብ እና የአዶናይ ቤተሰብ የበሉት ራስ ላይ የጃኒ ቤተሰቦች አለባበሳቸው ምናምን እያላችሁ ሙድ የምትይዙ ሰዎች ኢዝናት ፌር በጣም ነው በእውነት የምታሳፍሩት። ልክ አይደላችሁ። አንደኛ አሁን ጃኒ ለምን እናቷ ጸጉሯን አልተሰራችም ሻሻላው? እናቶች እኮ ሻይሉ እንደራሳችሁ ቤት እንዳናኗራችሁ። አንደኛ ያኗኗር ስታይላቸው እነሱ የተለየ ነው፣ ይሄኛው ፋሚሊ የተለየ ነው። በግድ እኩል ካልሆነ እንትናቸው ስታተሳቸው ወይ ደግሞ አለባበሳቸው ምናምን ብላችሁ ሌላ ነገር አታውሩ። እና እናቶች ብዙ ጊዜ እነሱ በፈለጉት ስታይል እንጂ እናንተ ስላላችኋቸው አሁን ይሄን ሻሽ ለረጅም ጊዜ እድሜ ልኳን ያደረገችን እናት አንድ ቦታ ልንሄድ ነውና ፕሮግራም ስላለን አውሊቂና ብትላት እንዲህ በቀላሉ ላታውላት ፈታለት ትችላለች። በቃ እሷ መዘነጫ ሻሽ ነው። በዛ አስተያየት መስጠት ጀጅ ማድረግ ምናምን አትችሉም። ጃኒ ያንን ምንም ልታደርገው አትችሉም። በጣም ነው የሚያምሩት ደግሞ በጣም ለዛ ያላቸው ደስ የሚሉ ናቸው። በጣም ደስ ይላሉ። ግን አንዳንድ ሰዎች አልባችሁ በቃ እንዲህ እንትንጫጩና እናት ናት ምንም አይቀይራትም። ኤኒዌይ አባትም እንደዛው አይደለም። ልብስ አዲስ አበባ ላይ ለእናቷ ቤት ገዝታ ከክፍለ ሀገር አምጥታ ሙልቅቅ አድርጋ ነው ቤተሰቦቿን እያኖረች ያለችው። ሰው ለመጉዳት የምትሄዱበት ርቀት የት ድረስ እንደሆነ ማለት ነው። ሁልጊዜ ጃኒ እናቷ ቪዲዮ አብራት ስትሰራ ማለት ነው ሁልጊዜ ሻሽ ያስራሉ። በቃ አንዳንድ እናቶች አይፈልጉም ማለት በቃ ሻሽ አይፈቱም። በቃ ማይፈቱ ናቸውና አይደለም ልብስ አይደለም ጸጉር ማሰራት ምናምን ይቀርና ማለት ነው ቤትን የሚያክል ነገር ለእናቷ በዚህ እድሜዋ ገዝታ ቅብር አድርጋ እያኖረች ያለች ልጅ ነች። ሁልጊዜ ሰውን ለመስበር የምትሄዱበት ርቀት በጣም ሩቅ ቢሆንም ግን ያው በጣም ከባድ ነው። ሶሻል ሚዲያ ከባድ ነው። ግን ያን ሁሉ ነገር ልጅቷ ከዚህ በላይም ብዙ ነገር ተቋቁማለች። ግን የቤተሰብ ጉዳይ ግን ሴንሲቲቭ ነውና ስነ ስርዓት ብትይዙ ይሻላችኋል። በጣም የምታስጠሉት ማለት እዚህ ጋር ሶሻል ሚዲያ ላይ አንድ ሰው ሲወጣ ያው መሞገስ ብቻ ሳይሆን ትችቱንም ለመቀበል ነው። ግን ራሱን ሲሆን ቤተሰብ ደረጃ ሲደርስ ግን በጣም ነው የሚያስጠላው። ስነ ስርዓታችሁን ብትይዙ ደግሞ እንደ ሀሳብ በጣም አሪፍ ነው። እስኪ ጋይሶች ቆም ብለን እናስብና የተደረገው ነገር ፌር ነው ወይ? ለማንኛውም ሁላችሁም እናት አባት እንዳላችሁ እናት አባታችሁ ማንም ይሁን ሲነካባችሁ ትወዳላችሁ? ፋዘሯት ከተመቸው መብቱ ነው። እሱ ከተመቸው ያለባበስ ከተመቸው መብት ነው። እናንተ ናችሁ ሄዳችሁ መስፈርት የምታወጡለት። በሳጫ ስለተደነቅሽ ስለተወራ ስለተባልሽም አይደለም። በነገራችን ላይ ጃኒ
የምሬ ነው። ምናልባት ለቤተሰቦችሽ ምንም ነገር ልታረጊ ትችያለሽ፣ እያደረግሽም ሊሆን ይችላል። ፐብሊክ ሚዲያ ላይ ስታመጪ ከምንም በላይ መጠንቀቅ ያለብሽ አንደኛ ነገር ቤተሰቦችን ወደ ሚዲያ ካመጣሽ በጣም መጠንቀቅ አለብሽ። አንደኛ ነገር የቤተሰቦችሽ ቪዲዮ ሚዲያ ላይ ይቀራል። ይሄ ምክር ነው፣ በነገራችን ላይ ይሄ ምክር ነው። ቪዲዮዎችሽ የቤተሰቦችሽ ቪዲዮ ሚዲያ ላይ ይቀራል። ትንሽዬ እንከን ትንሽዬ ስህተት ከተገኘበት ወዳጅ እንዳለሽ ሁሉ ጥላት አለሽ። ጥላቶችሽ ሲያሸማቅቁሽና ሲያናድዱሽ ነው የሚገኙት። ይሄንን ማወቅ አለብሽ። ይሄንን ላንቺ አልነግርሽም፣ የምሬ ነው። ይሄንን ላንቺ አልነግርሽም። ስለዚህ እናትሽን ያህል አባትሽን ያህል ወደ ሚዲያ ካሜራ ፊት ስታመጪ እንደው አተሽ አይደለም አንሰሽም አይደለም፣ በጣም እርግጠኛ ነኝ ሌዚ ሆነሽ ካልሆነ በስተቀር ምንም ሳይመስልሽ ቀርቶ ካልሆነ በስተቀር ብሩንም አተሽ አይደለም ምናምን። ምናልባት ሀሳቡ ላይ ኖርሽ ይችላል እንደዚህ አይነት ነገር፣ ግን አሁን እኛ እየሰጠንሽ ነው። እንግዲህ ሊያሾ ትጠላታለች ወይ ደግሞ ሊያሾ ትመቀኛለች የሚሉት ያንቺ እዚህ ተላላኪዎች ሊሆኑ ይችላሉ። ግን ከማንም በፊት ላንቺ ፊት የቆምኩት እኔ እንደነበርኩ ማወቅ አለብሽ። ስለዚህ አንዳንድ ጥሩ ነገር ስትሰሪ ጥሩ ነገር እንልሻለን፣ መጥፎ ነገር ስትሰሪ መጥፎ ነገር እንልሻለን። የቤተሰቦችሽ ቪዲዮ ወደ ካሜራ ወደ ሚዲያ እንዲቀመጡ ፈቅደሽ እንዲታዩ ፈቅደሽ ምናልባት አንቺ ሳታቂ ሰርፕራይዝ ተደርጎ እንኳን ከሆነ የሰርፕራይዝ ያደረጋቸው ሰዎች እናትና አባትሽን ማዘነጥ ለምን አቃታቸው? አንቺ ደግሞ ኩቦሽ ይዘሻቸው የመጣሽው ማለት ሌላውን ተው፣ አርቲፊሻል ነገር እኮ ያንገት አይጠፋም። ዝንጥ ጸጉሯን አንቺ የምትቀያይሩን ሂማኔር እኮ ወደኋላ በሹሩባ አሰርተሽ ማምጣት ትችያለሽ። ዝንጥ አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብልቅጥቅጥ ብለሽ ተከፋፍተሽ ፏ ብለሽ መተሽ ካሜራ ፊት ዱቅ ብለሽ እናትሽን እንደዛ አድርገሽ ስታሳይ የትኛው ሰው ነው ወደጋፊሽ? ብቻ ነው እኮ ያ ትክክል ምናምን የሚልሽ እኮ ዋው ሲያምሩ የሚልሽ። ያንቺን ትንሽ ነገር የሚፈልግብሽ ሰው ግን በሞራልሽ እንደሚሄድ ሳታስቢ ቀርተሽ ነው ጃኒ። የምሬን እኮ ነው። ለምን እንደዚህ ይሆናል? በጣም ቀላል ነው። አንቺ ባታደርጊ አዘሽ ማስደረግ ትችያለሽ። አንቺ ጸጉርሽን ስትሰሪ ቤትሽ የምትጠሪያቸው ጸጉር ሰሪዎች አልነበሩ እንዴ? ቤትሽ ጠርተሽ ጸጉር ትሰሪ አልነበረ እንዴ? ከእናት በላይ ምን አለ? አድናቆት ስለበዛና መወደድ ስለበዛ ቤተሰቦችን ላይክ በቃ ያደረግሽው ነገር ተብሎ ከበር ተደርጎ የሚተው ነው የሚመስልሽ? እኛ ስናይ ማናውራ ይመስልሻል? በደጋፊዎች ስለታጀብሽ ያልሆነ ነገር ስናይ ማናውቅስሽ ይመስልሻል? ምን ነው እናቴ በኖረችና እንደው እንዴት አባቴ ሽቅጥቅጥቅጥ አድርጌ ባመጣኋት ካሜራ ፊት ጋይስ እንዴት ድምቅምቅ እንደው አላወጣትም ብትኖር ካሜራ አልጠቀምም እሷ ብትኖር እርግጠኛ ነኝ። ግን እናቴ ኑራ ጋይስ እንዴ አንድ አይነት ሀበሻ ቀሚሴን አድርጌ ይኸውላችሁ ጋይስ እንደ ወርቅ ባይኖረኝ ራሱ አርቲፊሻሉን ወርቅ ገዝቼ አንድ ላይ ገጭ አድርጌ አቤት ጋይስ ፉክክር ነበር የሚይዘው ከአዶናይ እናት ጋር ነው። እኔ ብሆን እናቴ ትሙት እኔ ብሆን ፉክክር ነው የሚይዘው። ቆንጆ አድርጊያት ሜካፕ አይቀራትም ሳሰራት ሜካፓን አሰርቻት ፏ አድርጊያት የማን እናት የሊያ እናት እኮ ናት እንዲባል ማለት ነው። ሻሻቸውን ከዛስ አክስትሽ ልጅ ቶቶት ሰራተኛ ቤት የለሽም ጃኒ? አላላ በጣም እኮ ያናድዳል። አንድ በጣም ተወዳጅ ናት፣ በጣም ገንዘብ ትሰራለች፣ በጣም የሚወዳት ሰው አለ፣ ለቤተሰቦቿ ከፍ ዝቅ የምትል ልጅ ናት እየተባልሽ የምትደነቂ ልጅ በዚህ ደረጃ አይን ላይ ካሜራ ላይ ሲመጣ የሚታይ ነገር ማስተካከል እንዴት አቃተሽ? ጃኒ? ለእናቴ ነው የምኖረው ቤተሰቤን አስተዳድራለሁ እንደዚህ ትይለ እንዴ? ታዲያ እናትሽን ለካሜራ ስትፈቅጂላት ፏ ማድረግ ለምን አቃተሽ? አየሽ አድናቂዎችሽ የኛ ቢራቢሮ የሚሉሽ ሰዎች ወዳጆችሽ በጣም ስለበዙ ቤተሰቦችን ምን ማስተካከል እንዳለብሽ እየተዘነጋሽ ነው። ካሜራ ላይ ሲመጣ ምን ማሳየት እንዳለብሽ እየረሳሽ